የተከበራችሁ የዚህ ፕሮግራም ተከታታዮች እንደምን ሰነበታችሁ? ሁላችሁንም በጌታ በኢየሱስ ክርስቶስ ስም እንኳን ደህና መጣችሁ እንላችኋለን። ይሄ ዋሽንግተን ዲሲ በምትገኘው የኢትዮጵያኖች ሰባተኛ ቀን አድቬንቲስት ቤተክርስቲያን እየተዘጋጀ የሚቀርብላችሁ ሳምንታዊ የሰንበት ትምህርት ጥናት ወይም የመጽሐፍ ቅዱስ ጥናት ፕሮግራማችን ነው። እንደምታውቁት በዚህ 40 ዓመት እያጠናን ያለ ነው ፊልጵስዩስንና የቆሎሳይስን መጽሐፍት ነው እና ላለፉት 7 ትምህርቶች ወይም 7 ምዕራፋት የፊልጵስዩስን መጽሐፍ ስናጠና ነበር። ዛሬ ደግሞ የቆሎሳይስን መጽሐፍ በማጥናት ለሚቀጥሉት 6 ሳምንታት ጥናታችንን በቆሎሳይስ መጽሐፍ ላይ እንቀጥላለን ማለት ነው። ግን እንደው ወደ ጥናታችን ከመሄዳችን በፊት እኔ ጋር ይህን ፕሮግራም ይዘውላቸው የቀረቡትን 2 ወንድሞችን ላስታውቃችሁ። ወንድሜ ሐሳቡ ህንቀሙና ወንድሜ ኢሳያስ ብርሃኑ ናቸው። እነዚህ ወንድሞች በየጊዜው እየቀረቡ በዚህ ፕሮግራም ትምህርቱን የሚያቀርቡ ወንድሞች ናቸው። ስለነሱ እግዚአብሔር እየተመሰገነ ይሁን። ደግሞ ወረታው ብርሃኑ ባላለው እንግዲህ ወደ ጥናታችን ከመሄዳችን በፊት ዘወትር እንደምናደርገው እግዚአብሔር መንፈስ ቅዱስን እንጋብዘዋለን። ምክንያቱም አስተማሪው እውነተኛው መምህር የእግዚአብሔር መንፈስ ቅዱስ ነው። ስለዚህ በጸሎት መንፈስ ቅዱስን በመጋበዝ ጥናታችንን እንጀምራለን። የመግቢያውን ጸሎት የሚያደርግልን ወንድማችን ኢሳያስ ብርሃኑ ነው። ሁሉን የምትችል የሰራዊት ጌታ እግዚአብሔር እጅግ አድርገን እናከብርሃለን። እንደገና ደግሞ ስላንተ ቃል እንድንወያይ እድልን ስለሰጠን አሁን ይህንን እድል ተጠቅመን ቅዱስ ቃልህን ስንነጋገር ያለ ቅዱስ መንፈስህ እርዳታ ፈጽሞ የማይቻል ጉዳይ ነውና ቅዱስ መንፈስህ ከኛ ጋር ይሁን። የምንናገረውን ሁሉ በማስተዋል እንድንናገር ቅዱስ መንፈስህ ይርዳል። ካንተ ፈቃድ ውጭ የሆነ ነገር በፍጹም በአንደበታችን እንዳይነገር በቅዱስ መንፈስህ ኃይል የተከለከለ ይሁን። ከአንደበታችን የሚወጣው በሙሉ አንተ የፈቀድከው የሕይወት ቃልህ ብቻ ይሁን። የሕይወት ቃልህ ሕይወት ይሰጣል። ይህንን ሕይወት የሚሰጥ ቃልህን ዛሬ ስንነጋገር ጌታ ሆይ በአዳማጮችም በእኛም ዘንድ ሕይወት እንዲዘራ አደራውን ላንተ እንሰጣለን። ጊዜውን ተረከብ። እንደወደድክና እንደፈቀድክ አድርግ። በጌታ በክርስቶስ ስም አሜን። አሜን አሜን። እሺ እግዚአብሔር ባርኮ። ወንድም ኢሳያስ እንደገና የዚህ ፕሮግራም ተከታታዮች ዛሬ የምናጠናው 8ኛው ትምህርት ነው። 8ኛው ትምህርት ርዕሱ ኢየሱስ ነገር የመጀመሪያውና ዋነኛው የሚል ርዕስ ነው ያለው። እንዳሉት ከዚህ በፊት የምናጠናው የቆሎሳይስን መጽሐፍ ነው እና የቆሎሳይስ መጽሐፍ ሐዋርያው መልእክት ሐዋርያው ጳውሎስ ካልመሰረታቸው ቤተክርስቲያኖች መልእክት የጻፈላት ቤተክርስቲያን ነች። ቤተክርስቲያኗ የተመሰረተችው በኤጲፋነስ አማካይነት እንደሆነ አንደኛና ሁለተኛውን የሰንበት ትምህርት ጥናታችን ሮብ ስናጠና አግረን ነበረ እና እቺ ቤተክርስቲያን በጣም ዳይናሚክ፣ በጣም ቫይብራንት በእግዚአብሔር መንፈስ የተሞላች ቤተክርስቲያን ነበረች እና ሐዋርያ ጳውሎስ ለምን ይህን መልእክት ጻፈ በምንልበት ጊዜ ኤጲፋነስ ሐዋርያ ጳውሎስ እስር ቤት በነበረበት ጊዜ ሊጠይቀው ይሄዳል። ሊጠይቀው ሂዶ እዛ በአንድ ላይ በነበሩበት ጊዜ ኤጲፋነስ ለሐዋርያው ጳውሎስ በቤተክርስቲያን ውስጥ የነበሩ አንዳንድ ችግሮችን አንስቶ ይነግረዋል። ከዚያ በመነሳት ሐዋርያው ጳውሎስ ይህንን መልእክት እንደጻፈ የመጽሐፍ ቅዱስ ጠበብቶች ይናገራሉ እና ሐዋርያው ጳውሎስ በምዕራፍ 1 ላይ በዚህ በቆሎሳይስ መጽሐፍ ምዕራፍ 1 ላይ በምድር ወይም በሰማይ ያለው ይላል። ምዕራፍ 1 ቁጥር 22 በመላው አጽናፈ ዓለም ወይም ዩኒቨርስ ሰማይ ላይ ሰላምን እንዲያመጣ
እንዳመጣ ይናገራል ሐዋርያው ጳውሎስ ወደዚህ አባባል ሲመጣ ይህንን ያለበት በቆሎሳይስ መልእክት ይህን ያለበት ምክንያት ኢየሱስ በእውነት ማን እንደሆነ ይናገራል። ታላቅ መሪ፣ አስተማሪ ወይም ፈላስፋ ወይም ነቢይ ወይም ሰባኪ ወይም የምስራች መልእክተኛ አይደለም። ኢየሱስ ክርስቶስ ይላል ሐዋርያው ጳውሎስ በዚህ መጽሐፍ ላይ በምዕራፍ 1 እስከ 3 ባለው የቆሎሳይስ መልእክት ውስጥ በዛሬው ትምህርታችን አንስተን እንደምናየው የማይታይ አምላክ ምሳሌ ነው። ኢየሱስ ክርስቶስ የማይታየው የእግዚአብሔር አብ ወይም የአምላክ ምሳሌ ነው። ይህንን ቆሎሳይስ 1:15 የመጀመሪያውን ክፍል ሄዳችሁ ስታነቡ ታገኙታላችሁ። በመቀጠል ከፍጥረት ሁሉ በፊት በኩር ነው ይላል። ይህ ብዙ ጦርነትን፣ ብዙ ጭቅጭቅን፣ ብዙ ውዝግብን፣ ብዙ የተሳሳተ አመለካከትን ያስነሳ የመጽሐፍ ቅዱስ ክፍል ቢኖር ይሄ ክፍል ይህ አባባል ነው። እንግዲህ ዛሬ ወንድሞቻችን በዚህ ላይ ሀሳባቸውን ያካፍሉናል። የቤተ ክርስቲያን ራስ ነው ይላል ጌታ ኢየሱስ ክርስቶስ። ይሄ ምን ማለት ነው? ኤፌሶንን ሄደን ስናነብ ተመሳሳይ መልእክት እናገኛለን። በሁሉ ፊተኛ ብሎ ይጠራዋል። አሁንም እንደገና እና አስታራቂም ነው ጌታ ኢየሱስ ክርስቶስ እና ሰንበት ትምህርቱ በመግቢያው ክፍል እንደዚህ ይላል። ኢየሱስ አምላካችን ነው፣ አምላክ ነው ማለት ነው። እርሱ ፈጠረን፣ ራሱም ያድነናል። በኢየሱስ ስናምን እግዚአብሔር ከሰይጣን መንግስት ያፈልሰናል፣ የሰማይ ዜጎች ያደርገናል። እግዚአብሔር እነዚህ ነገሮች ያደርጋል ኢየሱስ እኛን ለማዳን በሰራው ስራ ይላል። መታሰቢያ ቁጥራችንን ሄደን ስናነብ ተመሳሳይ መልእክት ይዞ እናገኘዋለን። እንደዚህ ይላል፣ እርሱም የማይታይ አምላክ ምሳሌ ነው። ቅድም የዘረዘርኳቸው ነጥቦች ከዚህ የተወሰኑ የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። እርሱም ከሁሉ በፊት ነው፣ አልፋ ኦሜጋ፣ የመጀመሪያ የመጨረሻ ጌታ ኢየሱስ ክርስቶስ ነው። ከሁሉም በፊት ነው። ሁሉም በእርሱ ተጋጥሟል። ካለ እርሱ የሆነ አንዳችም ነገር የለም። እና እንግዲህ በእነዚህና ይህንን በመሰሉት ሀሳቦች ላይ ነው አንስተን የምንነጋገረው ዛሬ። በቀጥታ ወደ እሑዱ ትምህርታችን ክፍላችን እንሄዳለን። የእሑድን ክፍል ይዞ የሚያቀርብልን ወንድማችን ሀሳቡ ነው። ወንድም ሀሳቡ በአንድ ወቅት ደቀ መዛሙርቱ የዮሐንስ ወንጌል ምዕራፍ 14 ቁጥር 8 እና 9 ሄደን ስናነብ በተለይም ፊልጶስ ጌታ ኢየሱስ ክርስቶስን የጠየቀው አንድ ጥያቄ ነበር። ምን የሚል ነበር? አብን አሳየን ብሎ ይጠይቀዋል። የጌታ ኢየሱስ ክርስቶስ መልስ ምን ነበር? እኔን አየ አብን አየ ብሎ ተናግሯል። እና የእሑድ ትምህርት ኢየሱስ እግዚአብሔርን ማን እንደሆነ በሙላት ያሳየናል ብሎ ይናገራል። በእርግጥም ይሄ አባባል ክርስቶስ እንዴት ነው ኢየሱስን እግዚአብሔርን የሚያሳየን? እግዚአብሔር አብን ማን እንደሆነ በሙላት ያሳየናል ወይ? እንዴትስ ነው የሚያሳየን? እስኪ በእነዚህ በእሑዱ ትምህርት ላይ ያለህን ሀሳብ አካፍለን። ጌታ ይባርክህ። እሺ፣ እግዚአብሔርን ስለዚህ ማለዳ እጅግ አድርጌ አመሰግናለሁ። እግዚአብሔር የተባረከና የተመሰገነ ይሁን። ዛሬ የምናጠናው የጥናታችን ክፍል ኢየሱስ እግዚአብሔር ማን እንደሆነ በሙላት ያሳየናል የሚለው። ኢየሱስ ከሁሉም ነገር የመጀመሪያና ዋነኛው የሚለውም ርዕሱ በጣም አስደስቶኛል። የስምንተኛው ውይይታችን ሀሳብ ኢየሱስ ክርስቶስ ከሁሉም ነገር የመጀመሪያውና ዋነኛው፣ መጀመሪያም ነው ዋነኛም ነው የሚለው ነውና ከዛው ሀሳብ ስናይ መጽሐፍ ቅዱሳችን ሲናገር እግዚአብሔርን የሚያውቅ ማንም የለምና ይል ካለ በኋላ በእቅፉ ያለው ልጁ ግን
ተረከው ይላል እና ኢየሱስ ነው ስለ እግዚአብሔርም ሙሉ በሙሉ ያሳየው እና የሚል ሐሳብ እንያዝና በዚህ እንትን ላይ በዚህ ክፍል ላይ ለመወያየት የመጽሐፍ ቅዱስን መነሻ የሚያደርገው ቀጥታ የሰውንም አፈጣጠር አያይዞ ይገልጽልናል። አንደኛው ያው ከዘፍጥረት ምዕራፍ 1 ላይ ሰው እንዴት ነው የተፈጠረው፣ ሰው ማንን ይመስላል የሚለውን ነገር በደንብ በግልጽ አሁን ይሄ ክሬሽኒስት ቲዮሪው ላይም በክሊል የተቀመጠ ነገር። አሁን ሳይንስ ሰው አንዳንድ ጊዜ እንዴት ተፈጠረ የሚለው የሚነግሩን ነገር ውዝግብ ያለ አንዳንዱ ለማመን የሚከብድ አንዳንድ ጥናት አደረግን ብለው የሚነግሩን ነገር ክሊር ያልሆነ ነገር ነው። ግን መጽሐፍ ቅዱሳችን ስናነብ ሰው እንዴት ተፈጠረ፣ ሰው ማን ነው የሚለውን ግን ክሊርሊ የሚያስቀምጥበት ሰውን አፈጣጠሩና የሰውን መጀመሪያና መጨረሻ በግልጽ መጽሐፍ ቅዱሳችን ያሳያል እና ይሄ ክፍሉ አንዱ ይሄ ነው። በዘፍጥረት ምዕራፍ 1 ቁጥር 26 እና 27 አያምታታም። ሰው ከዝንጀሮ አልመጣም፣ ሰው ከአሜባም አልመጣም፣ እንዲመጣም አይችልም እና እኛ የምናምነው እምነታችን ይሄ ነው እና ሌሎቹ ከአሜባ መጣ ብለው ይህን ቲዮሪ አስፍተው ለሰውም ለማስረዳት ትምህርትም ብለው የሚገልጹበት አለ። እኛ የመጣንበት የተፈጠርንበት እንዴት ነው የሚለውን የሚገልጸው በዘፍጥረት ምዕራፍ 1 26 እና 27 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር አሳዎችንም የሰማይ ወፎችንም እንስሳትና የምድርንም ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ ካለ በኋላ እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴትም አድርጎ ፈጠራቸው ይላልና እግዚአብሔር ሰውን በመልኩ ነው የፈጠረው፣ በመልኩ ፈጠረ። እግዚአብሔርም በእግዚአብሔር መልክ ፈጠረው ይላል። በራሱ መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል እና ይህን ለምንድን ነው የምታነሳው? ኢየሱስ እግዚአብሔር ማን እንደሆነ በሙላት ያሳየናል በሚለው ሐሳብ ይህን ማንሳቴ እኛ ራሳችን የማያደናግር የእግዚአብሔር አምሳያ ወይንም የእግዚአብሔር ምሳሌነት እንዳለን እንድናውቅ ነው። ይሄን ማወቅ የሚረዳን ለምንድን ነው? ኢየሱስ ክርስቶስ እግዚአብሔር ማን እንደሆነ በትክክል ይነግረናል የሚለውን ነገር በደንብ አድርገን እንድንረዳ ያስችለናል ማለት ነው። እዚህ አንድ የሆነ ሐሳብ አንስተዋል። በመስታወት ወይንም በፎቶ ራሳችንን ስንመለከት የኛን ቅርጽ እናያለን። አሁን ማንም ሰው በመስታወት ራሱን በሚያይበት ጊዜ የራሱን ነጸብራቅ ነው የሚያየው። የራሱን ግን ምስሉ ጠፍጣፋ ባለ ሁለት ገጽታ ነው። እንደ መስታወቱ አይነት ይለያያል። እዚህ ግን አንድ ያወዳደረው ሐውልት እና ፎቶ። ሐውልት ከፎቶ የተሻለ ነው። ሐውልትን ስናይ ቀራጩ የአንድ ሰው ሐውልት ከእንጨት ወይም ከድንጋይ ሊቀርጽ ይችላል። ሐውልቱ ከምስል ይልቅ አንድ ሰው ምን እንደሆነ የተሻለ እይታ ይሰጠናል። ሁሉንም የሰውን ነገር በሐውልት ሲቀረጽ ሁሉንም ነገሩን በሚያሳይ ሁኔታ ለመቅረጽ የሚሞከርበት ሁኔታ አለ። ሆኖም ሐውልት ህያው ከሆነው ከሚተነፍሰው ሰው ጋር አንድ አይነት አይደለም። አሁን ሐውልትም ይሁን መስታወትም ከዋናው ከኦሪጂናል ሰው ጋር አንድ አይደለም፣ አንድ አይነት አይደለም እና ይሄ ምንድነው? መጽሐፍ ቅዱስም ኢየሱስ ህያው የእግዚአብሔር አምሳያ እንደሆነ ይነግረናል። ስለዚህ ኢየሱስ እግዚአብሔር ማን እንደሆነ በትክክል መጽሐፍ ቅዱስ የሚነግረን ህያው የእግዚአብሔር አምሳያ ኢየሱስ እንደሆነ ይነግረናል። ትክክል ኢየሱስ እግዚአብሔር ማን እንደሆነ ህያው አምሳያ፣ ቅድም አንድያ ልጁ ተረከው ማንም እግዚአብሔርን የሚያውቅ የለም የሚለውን ቃል እንደጠቀስኩኝ
አምሳያ ትክክለኛ አምሳያ እንደሆነ ይናገር። ስለዚህ ኢየሱስ የእግዚአብሔር ማን እንደሆነ በትክክል ያሳየናል። እና ለነዚህ ቅድም ያነበብኩትም ጥቅስ ዘፍጥረት 5:3 ላይ አንደኛ ቆሮንቶስ ምዕራፍ 15:49 ላይ ሁለተኛ ቆሮንቶስ 3:18 እና ዕብራውያን 10:1 ላይ እነዚህ ጥቅሶች እያንዳንዳቸው ስለምን ይናገራሉ? ቅጂ ምንድነው? አንድ ቅጂ ከዋናው ጋር የሚመሳሰለው እንዴት ነው? ኢየሱስ የእግዚአብሔር ትክክለኛ ቅጂ የሆነው እንዴት ነው? እንዲሁም ኢየሱስ ከቅጂ በላይ የሚሆነው እንዴት ነው የሚለውን ሐሳብ እነዚህ ጥቅሶች ያሳዩናል በደንብ አድርጎ። እና ይሄን ስናይ እግዚአብሔር ሰዎችን የፈጠረው እርሱን እንዲመስሉ ነው። ሰዎችን እንፍጠር በመልካችን በምሳሌያችን ብሎ እንደተናገረው እና እግዚአብሔር ሰዎችን የፈጠረው እርሱን እንዲመስሉ ነው። አካል አለን፣ እናስባለን፣ ስሜት አለን፣ እንወዳለን፣ ግንኙነት እንዲኖረንም እንፈልጋለን። ይሄ ባህሪያችን ነው። አሁን አካል አለን፣ አእምሮ አለን፣ አይን አለን እናያለን፣ ጆሮ አለን እንሰማለን። እነዚህ ፋንክሽናል የሆኑ ማንነታችን የእግዚአብሔር ነጸብራቅ ነው። እኛ የእግዚአብሔር ምሳሌዎች ነን። እግዚአብሔር በምሳሌው የፈጠረን ሰዎች ግንኙነት እንዲኖረንም እንፈልግ። እግዚአብሔር በዚህ መልኩ ፈጥሮናል። ምክንያቱም እኛ የእሱ አምሳያዎች ነን። ሆኖም እኛ ልክ እንደ እግዚአብሔር አይደለንም። የእግዚአብሔር ትክክለኛ ኮፒ ወይንም ትክክለኛ እንመስላለን እንጂ ትክክለኛ አይደለም። አንዳንዶቹ የሚናገሩት ነገር አለ። ይሄን አስታከው እኛ ትናንሽ እግዚአብሔሮች ነን ብለው የሚገልጹ አሉ። እና ይከራከሩና ክርክራቸውን ሰፋ ሲያደርጉ ሰው እግዚአብሔር ነው ብለው ወደ መከራከር ይደርሳል። ሰው መንፈስ ነው እግዚአብሔር ነው ብለው ወደ መከራከር፣ ምክንያቱም በምሳሌው ከተፈጠረ እግዚአብሔር ራሱ ነው ብያሉ ሰውንም የሚያመልኳሉ። ወደዛ አይደለም። ያን ማለት ምን ማለት ነው? ሆኖም ልክ እንደ እግዚአብሔር አይደለንም እኛ። ስለዚህ እኛ የእሱ ፍጹም ቅጂ አምሳያዎችም አይደለንም፣ ፍጹም ቅጂም አይደለንም። ይሄ በጣም ካርበን ኮፒ። አሁን ሰው ሁሉም ይመሳሰላል። ሁሉም ሰው የሚመሳሰልበት ነገር አለው። ዝም ብለን መልኩ ጥቁርና ቀይ፣ ጥቁርና ነጭ ወይም ቀይ ሊሆን ይችላል። ግን ጥቁርም ሆነ ቀይም ሁሉም ሁለት አይን አለው፣ ሁለት ጆሮ አለው። የሆነ የሚመሳሰለው ነገር አለ። ቁመቱ ረዘም ይላል፣ አጠር ይላል። ግን የሰው ቅርጽ አለው። ሁለት እግር አለው፣ ሁለት እጅ አለው፣ አፍ አለው፣ አፍንጫ አለው። እነዚህ የሚታዩ ነገሮች ሰውን የሚያመሳስሉ ኮመን የሆኑ ነገሮች አሉ። ያ ማለት እኔ አሁን አንዳንድ ሰዎች አንዳንድ ሁኔታዎች እንደሚገልጹት አንድ ሰው በቃ በምድር ላይ ብቸኛ አንድ ሰው ነው፣ ዩኒክ ነው ብለው የሚገልጹ አሉ። ልክ ነው። በቃ እሱን በሁሉም ነገር ፍጹም የሚመስል ሰው መንትያዎች እንኳን ቢሆኑ ፍጹም የማይመሳሰሉ አሉ። ያ ማለት አሁን እኔ በቃ የሆነ ከሰው ጋር የሚያመሳስለን ብዙ ነገሮች ቢኖሩ ፍጹም ከኔ ጋር የሚመሳሰል ማንም የለም። ወይንም ፍጹም ከኢሳያስ ጋር ወይም ፍጹም ከወንድሜ ወረታው ጋር የሚመሳሰል ማንም የለም። ያ ማለት ምን ማለት ነው? ስለዚህ እኛ የእርሱ ፍጹም ቅጂዎች ወይንም ፍጹም ኮፒዎች ወይንም ፍጹም ሀምሳያዎች አይደለንም። እግዚአብሔርን ማሳየት የምንችለው በከፍሉ ብቻ ነው። ኢየሱስ ግን አሁን ወደዚህ ዋናው የተፈለገው ኢየሱስ ግን የማይታይ አምላክ እንድናይ ይረዳናል። እግዚአብሔርን ያየ የለም፣ ግን እሱን እንድናይ ይረዳናል ወይንም አሳይቶናል። ምን ብሎ? ኢየሱስም እኔን ያየ
አብን አይቷል። ይህ ቅድም በዮሐንስ ወንጌል ምዕራፍ 14 ከ6 ጀምራችሁ ስታነቡ እንደው ደቀ መዛሙርት እኔ በራሴ መጥቼ ይሄን አልሰራውም፣ አብ የላከኝን እፈጽማለሁ፣ አብ የሰጠኝን ስራዎችን ነው የሚሰራው እያለ ስላቸው ቀልጠፍ ብሎ ደቀ መዛሙርቱ አንድ የብልጠት ጥያቄ ጠይቀው ነበር። በቃ እንደው ለምን አብን አሳየንና እኛም በቃ ቀጥታ ግንኙነታችን ከእሱ ጋር እንዲሆንና አንተ የምታደርገውን ነገር ሁሉ እንድናደርግ አብን አሳየን ይበቃናል ብለው ሲሉ ኢየሱስ ግን ምን ብሎ መለሰላቸው? እኔን ያየ አብን አይቷል ብለዋል በዮሐንስ 14:9። ኢየሱስም የክብሩ መንጸባረቅ እና የባህሪው ምሳሌ ነው። ዕብራውያን 1:3 ላይ እንደተጠቀመው ኢየሱስ እግዚአብሔር የሚያስበውን ይነግረናል። ኢየሱስ እግዚአብሔር ማን እንደሆነ ያሳየናል። ኢየሱስን እኔን ያየ አብን አይቷል ማለቱ ምን ማለት ነው? አብ የሚያስበውን ሐሳብ ይነግረናል። እግዚአብሔር ማን እንደሆነ ደግሞ እግዚአብሔር ማን ነው የሚለው በባህሪው ማን ነው፣ በገዥነቱ በፈጣሪነቱ ማን ነው የሚለውን ኢየሱስ ያሳየናል። ይሄን ነው ግልጽ አድርጎ በግልጽ የሚያሳየን እና የሚገርመው ነገር ኢየሱስ ከአብ ጋር ስላለው ግንኙነት የሚናገርበት ሌሎች መንገዶችን ስናስተውል ይህን አያይዞ ስለ ራሱ በተናገረ ጊዜ ሁሉ ስለ አብ ተናግሯል። ማለት አብና እሱ አንድ እንደሆኑ አንድ አብን ያሳየው ኢየሱስ እንደሆነ በደንብ አድርጎ ተናግሯል። በዮሐንስ ምዕራፍ 5:17 ላይ አብ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ብሎ የተናገረበት ሁኔታ አለ። እኔና አብ አንድ ነን። ዮሐንስ ወንጌል ምዕራፍ 10:30 ላይ እኔና አብ አንድ ነን ብሎ የተናገረው በእኔ በቀር ወደ አብ የሚመጣ የለም እና አብና በእርግጥ በአካል የተለያዩ ቢሆኑ በዓላማ በባህሪ አንድ እንደሆኑ ኢየሱስ ክርስቶስ ከአብ ጋር አንድ እንደሆነ በደንብ አድርጎ አሳይቷል። እንዲሁም ኢየሱስ ስለ ራሱ ለመናገር የእግዚአብሔርን ስም በተደጋጋሚ ይጠቀማል። ስለ ራሱ ሲናገር ብዙ ጊዜ እግዚአብሔርን ስም በተደጋጋሚ ይናገራል። እግዚአብሔር እኔ ነኝ ይላል። ዘጸአት ምዕራፍ 3:14 ስናነብ ኢየሱስም እኔ የዓለም ብርሃን ነኝ እኔ ነኝ ብሎ እግዚአብሔር የተናገረው አለ። በዘጸአት ላይ ሄደን ስናነብ ለሙሴ ሲነግረው እኔ ነኝ ያለና የነበረ የሚኖር እኔ ነኝ ብሎ የተናገረው አለ እና ኢየሱስም ስለ ራሱ ሲናገር እኔ የዓለም ብርሃን ነኝ፣ እኔ የህይወት ውሃ ምንጭ ነኝ፣ እኔ ህይወት ነኝ፣ እኔ ትንሣኤ ነኝ፣ እኔ መልካም እረኛ ነኝ፣ እኔ ነኝ ያለ ነው የገለጸው። ያ ማለት ከአብ ጋር አብ እንደሚገልጸው አድርጎ ራሱን የገለጸበት ሁኔታ አለና እንዲሁም መልካም እረኛ እኔ ነኝ ይላል ዮሐንስ 10:11 ላይ። በተጨማሪም ዮሐንስ 10:34 ላይም 11:25 ላይም ዮሐንስ 11:11 ላይም እንደዚሁ 8:5 ላይ እኔ ትንሣኤ ነኝ፣ እኔ ብርሃን ነኝ፣ እኔ መንገድ እውነት ህይወት ነኝ ብሎ ራሱን ገልጿልና ያ ማለት ምን ማለት ነው? ሐሳቡን ለማጠቃለል ስለዚህ ኢየሱስ እግዚአብሔር ማን እንደሆነ በትክክል አሳይቶናል፣ ያሳየንም ነው የሚለውን ሐሳብ ለማስረገጥ ነው። ይሄ ነው። እግዚአብሔር ባርክ ወንድም፣ ሐሳቡ ሰፋ አድርገህ አቅርበዋል። ይህንን የእሑዱን ሐሳብ ወንድም ኢሳያስ በእሑዱ ላይ የምትጨምረው አለ? አይ ጥሩ ሄዶበታል። እሺ እንግዲህ ወደ ሰኞ እንሄድ። የሰኞን የምታቀርብልን አንተ ነው ወንድም ኢሳያስ። ቆሎሳይስ 1:15-17 ምን ይላል? ከፍጥረት ሁሉ በኩር ነው ይላል ጌታ ኢየሱስ ክርስቶስን። ይህ ማለት ምን ማለት ነው? ጌታ ኢየሱስ ፍጥረት ነው ማለት ነው ወይንስ
ሐዋርያው ጳውሎስ ለማለት የፈለገው ለቆሎሳይስ ሰዎች ለእኛም በዚህ ቦታ ላይ ምንድነው? እንደምታውቀው ይሄ ብዙ አቧራ ያስነሳ በቤተ ክርስቲያን ታሪክ ውስጥ ብዙ አቧራ ያስነሳ የመጽሐፍ ቅዱስ ክፍል ነው እና ሐዋርያው ጳውሎስ እዚህ ላይ ምን እያለ ነው? እሺ እንግዲህ መጽሐፍ ቅዱስ የእግዚአብሔር ቃል ብዙ ጊዜ ስናጠናው በጸሎትና በጥንቃቄ ልናጠና የሚገባ መጽሐፍ ነው። ሐሳቡ ለመግለጽ እንደሞከረው ክርስቶስ የአብ ነጸብራቅ ነው፣ ክርስቶስ አብን ገለጸው፣ ክርስቶስ እንደዚህ ነው ያለ አብን እንዴት እንደገለጸው ሲያስረዳ ነበር። እውነት ነው ባላቸው በሙሉ እስማማና ክርስቶስ ግን ከዚያም በላይ ነው። ክርስቶስ ራሱ እግዚአብሔር ነበር። እግዚአብሔርነቱ የማይካድ ነው። ስለዚህ ይህንን ጥቅስ የሚወስዱ ሰዎች በኩር የሚለውን ቃል በኩር የሚለው በመጽሐፍ ቅዱስ በብዙ ቦታዎች ላይ ተነግሮ እናገኛለን። ለምሳሌ ሉቃስ ምዕራፍ 2 ቁጥር 7ን ስንመለከት ስለ ማርያም ሲናገር የበኩር ልጇን ወለደች ይላል። ኢየሱስ በኩር ሆኖ ተወለደ። ይሄ ኢየሱስ ክርስቶስ በኩር ሆኖ መወለድ ስለ ጌታችን ስለ ኢየሱስ ክርስቶስ መጀመሪያነት የሚያስረዳ ነው። የሞትን ዋጋ ለመክፈል የኃጢአትን ዋጋ ለመክፈል የመጣ የመጀመሪያ የሚለውን የሚያሳይ ነው። ሮሜ ምዕራፍ 8 ቁጥር 29ንም ስንመለከት ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና ይላል። ልጁ በኩር የሚለው ቃል ክርስቶስ ኢየሱስ የተወለደ የሚለውን የሚያሳይ አይደለም። በኩር የሚለው ቃል እሱን ወደኋላ በደንብ እንመጣለን። ግን በኩር የሚለውን በተለያየ መንገድ መጽሐፍ ቅዱስ ሲጠቀምበት እናያለን። ለምሳሌ ያዕቆብ የይስሐቅ ልጅ በኩር እንደሆነ ይናገራል። ዳዊት ስለ ክርስቶስ በኩርነት ይናገራል። በሶስተኛ ደረጃ ደግሞ ዘጸአት 4:23 ሄደን ስንመለከት እስራኤል የበኩር ልጄ ነው፣ ይገዛልኝ ዘንድ ልጄን ልቀቅ አልህም፣ አንተም ትለቀው ዘንድ እምቢ አልህ። እነሆ እኔ የበኩር ልጅህን እገድላለሁ። ሁለት በኩሮች እናያለን። አንደኛው እስራኤል የበኩር ልጄ ነው። እንግዲህ እስራኤል የበኩር ልጄ ነው በሚልበት ጊዜ እግዚአብሔር ምሳሌያዊ አካሄድ ነው የምንመለከተው። እስራኤልን ልክ ማርያም ክርስቶስን የመጀመሪያ የባህር ልጇ አድርጋ እንደወለደች እስራኤልንም እግዚአብሔር የባህር ልጁ አድርጎ አልወለደው። ነገር ግን በመንፈሳዊ አተረጓጎም ማንኛውም ሰው የባህር ልጁን ከሚወደው በላይ እግዚአብሔር እስራኤልን ስለሚወደው መውደዱን ለመግለጽ ማፍቀሩን ለመግለጽ በበኩር ልጅነት ተጠቅሞበት እናገኛለን እስራኤልን። እንግዲህ ወደ ቆሎሳይስ ምዕራፍ 1 15 እስከ 17 ወዳለው ስንመጣ ደግሞ በሰማይና በምድር ያሉትን ሁሉ በእርሱ ተፈጥሯልና ከፍጥረት ሁሉ በፊት በኩር ነው፣ ሁሉ በእርሱና ለእርሱ ተፈጥሯል ይላል። ከፍጥረት ሁሉ በፊት በኩር ነው የምትለዋን ቃል በመውሰድ ጌታችን ኢየሱስ ክርስቶስ እግዚአብሔር መጀመሪያ የፈጠረው ፍጥረት ነው ብለው የሚያምኑና የሚቀበሉ አሉ። መጽሐፍ ቅዱስ ግን ያንን ይደግፋሉ የሚለውን ጥያቄ ስንጠይቅ አይደግፍም ያለ። ለምሳሌ ዘፍጥረት ምዕራፍ 1 ቁጥር 1 ብንወስድ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ይላል። ክርስቶስ ዓለማትን እንደፈጠረ ሁሉም በአንድ ቃል ይስማማና
እግዚአብሔር ክርስቶስን ፈጠረው። እግዚአብሔር ክርስቶስን ከፈጠረው በኋላ ክርስቶስ ደግሞ የበኩር ልጅ ሆኖ ዓለማትን ፈጠረ ለእርሱ። አሁን በዚህ ላይ ለእርሱ ፈጥሯልና ዓለማትን ለራሱ የሚለውን ወስደው ያንን ሐሳብ የሚሰጡ አሉ። ያንን ሐሳብ የምንወስድ ከሆነ ዘፍጥረት 1:1 ምን ሊሆን ነው? ምክንያቱም እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ ይላል። ይሄ እንግዲህ የሚያሳየን ክርስቶስ ኢየሱስ እርሱ ራሱ እግዚአብሔር መሆኑን ነው የሚያሳየን። ክርስቶስ እግዚአብሔር መሆኑን የሚያሳየን ራዕይ 1:7 ላይ ፊተኛ መጨረሻው ሕያው እኔ ነኝ፣ ፊተኛ ኋለኛ። ይሄ ፊተኛና ኋለኛ የሚለውን ራሱን በአዲስ ኪዳን ላይ እግዚአብሔር ራሱ ተጠቅሞበት እናገኛለን። ለምሳሌ ኢሳይያስ ምዕራፍ 43:10 ላይ ሄደን ስንመለከት ከኔ በፊት ፊተኛ አምላክ አልተሰራም፣ ከኔም በኋላ አይሆንም። ክርስቶስም ፊተኛ ኋለኛ መጨረሻ እኔ ነኝ አለ። ስለዚህ አሁን በአዲስ ኪዳን ላይ ክርስቶስ ያስቀመጠው ቃልና በብሉይ ኪዳን ላይ እግዚአብሔር ስለ እግዚአብሔርነቱ የተናገረው ጌታችን ኢየሱስ ክርስቶስ እሱ ራሱ እግዚአብሔር ለመሆኑ ማረጋገጫችን፣ ሊለያዩ የሚችሉ ነገሮች አይደለም። ይህንን ሮብም ላይ አጠናክረን እንገባበታለን። ጳውሎስ በዚህ አባባሉ እግዚአብሔር ሌላ ነገር ከመፍጠሩ በፊት ኢየሱስን ፈጠረ እያለን አይደለም ያለው። ምክንያቱም ኢየሱስ እሱ ራሱ እግዚአብሔር ስለሆነ፣ እግዚአብሔር የሚፈጥር እንጂ የማይፈጠር ስለሆነ፣ እግዚአብሔር የሕይወት ሁሉ ምንጭ ስለሆነ በኩር የሚለው ቃል የሚያሳየን ኢየሱስ መጀመሪያ የተፈጠረ መሆኑን አይደለም የሚያሳየን። ኢየሱስ የመጀመሪያ የተፈጥሮ ሁሉ ምንጭ መሆኑን ነው የሚያሳየን። ፍጥረትን ሁሉ የፈጠረ መሆኑን ነው የሚያሳየን። ጳውሎስ በዚህ አባባሉ እግዚአብሔር ሌላ ነገር ከመፍጠሩ በፊት ኢየሱስን ፈጠረ እያለ አይደለም። ኤፌሶን 3:9 ሁሉንም በፈጠረ በእግዚአብሔር ይለናል። ኤፌሶን እንግዲህ ዓለማትን የፈጠረ ክርስቶስ ኢየሱስ ነው ካል፣ የበኩር ልጅ ክርስቶስ ኢየሱስ ነው ካል፣ ክርስቶስ ኢየሱስ ተፈጠረ ልንል ነው? ክርስቶስ ኢየሱስ ተፈጠረ የምንል ከሆነ ጳውሎስ መልሶ ቆሎሳይስንም የጻፈው ጳውሎስ ነው፣ ኤፌሶንንም የጻፈው ጳውሎስ ነው። ኤፌሶን መልሶ ኤፌሶን 3:9 ላይ ሁሉንም በፈጠረ በእግዚአብሔር ይላል። ክርስቶስ ኢየሱስ ራሱ እግዚአብሔር ነው። ስለዚህ ክርስቶስ ፍጡር ነው ካልን እግዚአብሔር ፍጡር ነው እያለ ነው ማለት ነው። እግዚአብሔር ደግሞ የሚፈጠር አይደለም የሚፈጥር እንጂ የሕይወት ሁሉ ምንጭ እንጂ። ለዚህ ነው ዮሐንስ ወንጌል 1:1-3 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚል። ቁጥር 14 ላይ በኋላ እናየዋለን ሰፋ አድርገን፣ ቃልም ጸጋንና እውነትን ተሞልቶ በእኛ አደረ ይላል ክርስቶስ ኢየሱስ። ስለዚህ ቃል እግዚአብሔር ነበረ፣ እግዚአብሔር ነው እያለን ነው። በመጀመሪያ ቃል ከነበረ፣ ቃልም በእግዚአብሔር ዘንድ ከነበረ፣ ቃልም እግዚአብሔር ነው ካለ እግዚአብሔር እንዴት ብሎ ነው የበኩር ልጅ መሆን የሚችለው? በምን መንገድ? እንዴት? አስቸጋሪ ነው። ሊያስሄድም የሚችል ነገር አይደለም። ራዕይ 4:11 ላይ አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድም ሆነዋልና ተፈጥረውማልና ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ። አምላካችን ሆይ አንተ ሁሉን ፈጥረሃል፣ ፈጣሪ ነህ፣ አንተ እግዚአብሔር ነህ እያሉት ነው። እግዚአብሔር በመጀመሪያ ሰማይና ምድርን ተፈጠረ የተባለው አንተ አምላካችን እግዚአብሔር ያንን ሁሉ የፈጠርክ አንተ ነህ፣ በቃልህ ሁሉም ፈጥረሃል፣ ሆነዋል፣ ክብርም ውዳሴም ኃይልም ይገባሃል ብለው እየሰገዱለት ነው መላእክት። እግዚአብሔርነቱን፣ አምላክነቱን፣ በኩርነቱን፣ መጀመሪያነቱን ከሱ በፊት ማንም እንደሌለ ከሱም በኋላ ማንም እንደሌለ
በሚያረጋግጥ ሁኔታ እየተናገሩለት ነው። ስለዚህ በኩር የሚለው ቃል መጀመሪያ የሚለው ቃል ፍጡር መሆኑን ለማሳየት የገባ ሳይሆን መጀመሪያ የሚለው ቃል የነበረ ያለ መሆኑን ለማሳየት የገባ ቃል ነው። ኤፌሶን 6:12 ላይ መጋደላችን ከደምና ከስጋ ጋር አይደለምና ከጨለማ ገዢ ጋር ነው ይልና የዚህ ሁሉ ሐሳብ ጠንሳሽ ሰይጣን ነው። የጌታ የኢየሱስ ክርስቶስን ፈጣሪነት የጌታ የኢየሱስ ክርስቶስ ታላቅነት ለማዋረድ የሚሞክረው ሰይጣን ነው። ስለዚህ እኛ ደግሞ መጋደላችን ከስጋና ከደም ጋር ስላልሆነ የእግዚአብሔርን የፈጣሪነት ባህሪ የጌታ የኢየሱስ ክርስቶስን የእግዚአብሔርነት ባህሪ ሊያጎድፍ ከሚሞክር ከጠላት ከሰይጣን ጋር በሰማይ የጀመረ አሁንም ያለ ለወደፊትም የሚቀጥል እስከሚጠፋ ድረስ መጋደላችን ከሱ ጋር ነው። የእግዚአብሔር የክርስቶስን የእግዚአብሔርነት ባህሪ ለማጥፋት ከመሄድ ጋር። ስለዚህ የመጀመሪያ የሚለው ቃል የሚያመላክተው ከሌሎቹ ጥቅሶች ላይ ተመርኩዘን ስንሄድ ክርስቶስ ኢየሱስ ያለ የነበረ መሆኑን ለማሳየት የምንጠቀምበት ቃል እንጂ የመጀመሪያ ፍጥረት ነው ብለን ልንጠቀምበት የምንችለው ቃል አይደለም። እግዚአብሔር የሚፈጠር ስላልሆነ ፈጣሪ ስለሆነ ክርስቶስ ኢየሱስ እርሱ ራሱ እግዚአብሔር ስለሆነ እግዚአብሔር ይስጥልኝ። ጨርሻለሁ። በጣም እናመሰግናለን ወንድም ኢሳያስ። በእርግጥም ጌታ ኢየሱስ ክርስቶስ አምላክ እንጂ ፍጡር አይደለም። ይሄ በመጽሐፍ ቅዱስ አሁን እንዳየነው ደግሞ ደጋግሞ የተነሳና የተጠቀሰ ጉዳይ ነው። ነገር ግን ጠላት ዲያብሎስ ዓላማውና ግቡ ጌታ ኢየሱስ ክርስቶስን ዝቅ አድርጎ ማሳየት ስለሆነ ሰዎችን በዚህ መንገድ ለማሳሳት ስለሆነ ዓላማውና ግቡ አሁን ወንድም ኢሳያስ እንዳለው የተለያዩ አይነት ዘዴዎችን ይጠቀማል እና ይሄ ማን ከዚህ አንዱ ምንድነው ጌታ ኢየሱስ ክርስቶስ የፍጥረት መጀመሪያ ነው ፍጡር ነው ብሎ በኤፌሶን በቆሎሳይስ ቤተክርስቲያን ምዕመናን ዘንድ ጥያቄ እንዲነሳ አደረገ። ስለዚህ ሐዋርያው ጳውሎስ ይህ ችግር ስር ሳይሰድ ጥቅሶች የተነሳው ይሄ ጥያቄ በቤተክርስቲያኗ ስር ሳይሰድ ተሎ መቀጨት ነበረበት። ስለዚህ ሐዋርያው ጳውሎስ ይህንን መልእክት ሳጻፈ እግዚአብሔር የተመሰገነ ይሁን። ዛሬ ለእኛም ከፍተኛ ትምህርት የሚሰጠን የመጽሐፍ ቅዱስ ክፍል ነው። ቅድም እንዳሉት የጌታ ኢየሱስ ክርስቶስን ታላቅነት፣ አምላክነት፣ አዳኝነት፣ ብቁነት፣ መጀመሪያነት አስመልክቶ እንደ ቆሎሳይስ መጽሐፍ አጉልቶና አብርቶ የሚያሳየን የመጽሐፍ ቅዱስ ክፍል ደግሞ ወንድም ሐሳቡ ወደ ማክሰኞን ጊዜያችን እየሄደ ስለሆነ የማክሰኞን የምታቀርብልን አንተ ነው። የማክሰኞው እንደዚህ ይላል ኤፌሶን 1:22 እና ቆሎሳይስን 2:10 ሂደን ስናነብ ጳውሎስ በእነዚህ ጥቅሶች ውስጥ ኢየሱስ ራስ ሌላው እንግዲህ ራስ እንደሆነ ይናገራል። ይህ ቃል ትርጉሙ ምንድን ነው? ራስ ሲል ምን ማለቱ ነው? ጳውሎስ ኢየሱስ የቤተ ክርስቲያን ራስ ነው ሲል ምን ማለቱ ነው? እስቲ ሀሳብን አካፍለን በዚህ በማክሰኞ ትምህርት ላይ። እሺ፣ አመሰግናለሁ። እግዚአብሔር ይስጥልህ። እግዚአብሔር የተባረከና የተመሰገነ ይሁን። ራስ የመላው ቤተክርስቲያን መሪ ወይንም ራስ የሚለውን ነው ሊያሳየን በዚህ ቦታ እየገለጸ ያለው። ኢየሱስ ክርስቶስ ሁሉ በሁሉ ነው ይላል መጽሐፍ ቅዱሳችንና ኢየሱስ ክርስቶስ ዋናው የተገለጸው የቤተ ክርስቲያን ራስ ነው የሚለውን እና እኔ ራስ ተብሎ በእኛ ሰውነት ላይ የተሰየመውን ክፍል በምናይበት ጊዜ ብዙ ነገሮች ራስ ላይ ነው ያሉት። ለምሳሌ አሁን የምናየው አይናችን ያለው በራሳችን ላይ ነው። የምናሸተው አፍንጫችን ያለው በራሳችን ላይ ነው። የምናስበው አእምሮ ያለው በራሳችን ላይ ነው። የምንሰማው ጆሮ ያለው በራሳችን ላይ ነው።
የምንተነፍሰው እስትንፋስ አፍንጫችን ያለው የምንበላውም የምንጠጣው ይሄ በራሳችን ላይ ነውና ብዙ ነገሮቻችን በራሳችን ላይ ሆነን መሰራታችን ራሱ የሚያስገርም ነገር ነው። ራስ የሚለውን እንዶ ዲፋይን ለማድረግ ሰውነታችን በእርግጥ በጣም ጠቃሚዎች ነገሮች አሉ። እግር፣ እጅም የሚባሉ ልብም፣ ኩላሊት ምናምን ውስጥ ያሉ እነዚህ ሁሉ ግን የሚቆጣጠረው ራስ ነው። የበላይ ነው። ራስ አለቃ ነው። ራስ በዚህ እዚህ ባለው ነገር ነው ሁሉም ነገር ቁጥጥር ስር የሚውለውና ይሄ ራስ የሚለውን ነገር ስናስብ ቀላል አድርገን እንዳናስብ ለማለት ነው። እና መጽሐፍ ቅዱሳችን ሲነግረን በኤፌሶን ምዕራፍ 1 ቁጥር 22 ላይ እና ቆላሲያስ ምዕራፍ 2 10 ላይ ለአለቅነትና ለስልጣናትም ሁሉ ራስ በሆነው ይላል። ለአለቅነትና ለስልጣንም ሁሉ ራስ በሆነው በእርሱ ሆናችሁ ተሞልታችኋል። ይሄ የሚለው ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስ ለአለቅነትም ለስልጣናትም እንደው ከላይ 9ኛው ሲታዩ በእርሱ የመለኮት ሙላት ሆኖ በሰውነት ተገልጦ ይኖራልና ካለ በኋላ ለአለቅነትና ለስልጣናትም ሁሉ ራስ በሆነው በእርሱ ሆናችሁ ተሞልታችኋል። ስለኛ ሲገልጽ ማለት እኛ የተሞላ ነው። እኛን የሞላው ክርስቶስ ኢየሱስ ለአለቅነትም ለስልጣናትም ሁሉ ራስ የሆነ ጌታ እንደሆነ ይነግረናልና ኤፌሶን ምዕራፍ 1 22 ላይም ደግሞ ምን የሚል ሐሳብ አለ? ሁሉንም ይላል ከእግሩ በታች አስገዛለት፣ ከሁሉ በላይ ራስ እንደሆነ ለቤተ ክርስቲያን ሰጠው እና ላይ ያለው ራስ ነው። መጽሐፍ ቅዱሳችን ሲናገር ራስ አረጋችኋለሁ እንጂ ጭራ አላረጋችሁም የሚል ቃል አለና ራስ የሁሉም የበላይ ነው። ሁሉንም ይበልጣል። ሁሉ የምንም ሁሉ የበላይ የማንኛውም ሰውነት የበላይ ራስ ነው። ራስ የሰውነት ጅማሮ ነው። ራስ የሰውነት አለቃ ነው የሚለውን ሐሳብ እንድትይዙ ነው። ኤፌሶን ምዕራፍ በዚሁ ምዕራፍ 5 ላይ አንድ ስለ ትዳር ሲናገር 5:23 ላይ አንድ የሚናገረው ነገር አለ ጳውሎስ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና ይላል። አሁን እዚህ ላይ የክርስቶስ ኢየሱስንም ዋናውን ተግባሩንም ይገልጻል ጳውሎስ። ከሱ ባሻገርም ክርስቶስ የቤተ ክርስቲያን ራስ እንደሆነ የሚያሳየን ምን ብሎ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱ አካሉንም ያንን ይሄን አካል የሚያድነው አሁን አካል ይሄ ከብዙ አደጋዎች ለማምለጥ የሚያስመልጠው ራስ በሚያስበው ሐሳብ ነው። በነገራችን ላይ ሳይት ኦፍ ኢንተለጀንሲ፣ ሳይት ኦፍ ቲንኪንግ፣ ሳይት ኦፍ ስፒኪንግ፣ ሳይት ኤቭሪ ሳይት ያለው እዚህ ራሳችን ላይ ጭንቅላታችን ላይ ነው። ብዙ ነገሮች አሁን የምንናገረው እንኳን በራሳችን በተቀነባበረው አፋችን ቢናገርም አፋችንም ያለው በራሳችን እና የምናስበው የምንገልጸው ህመማችን የሚገለጸው ፈውሳችን የሚመጣው ሁሉ ነገር ያለው በራሳችን ላይ እና ራስ አካሉን የሚያድን ነው የሚለውን ሐሳብ ለማስጨበጥ ነው። ራስ የሚለው ቃል ብዙ ጊዜ ታላቅ መሪ ለማመልከት ያገለግላል። ብሉይም ሆነ አዲስ ኪዳንም ይህን የቃላት ምስል ብዙ ጊዜ ይጠቀማል። በሚቀጥሉትም ምሳሌዎች ውስጥ ራስና መሪ የሚሉትን ቃላት ልብ ይበሉ። መጽሐፍ ቅዱስ ላይ የተጠቀሱት ለምሳሌ በዘፍጥረት ምዕራፍ 18:25 ላይ ሙሴ ከእስራኤል ሁሉ አዋቂዎችን መረጠ፣ በህዝቡም ላይ የ1000 አለቃ፣ የ100 አለቃ፣ የ50 አለቃ፣ የ10 አለቃ አድርጎ ሾማቸው ይላል። ዘሁልቁ ምዕራፍ 31 ቁጥር 26 ላይ ካህኑ አልዓዛር የማህበሩ አባቶች አለቆች
ወይንም በቅንፍ ራሶች የሚል ሐሳብ ያለበትን ይገልጻል። 3:26 ላይ ዘዳግም 28:13 ቢታዘዙ እግዚአብሔር እስራኤልን ራስ ያደርጋቸዋል እንጂ ጅራት አያደርጋቸውም። ቢታዘዙት እግዚአብሔር ራስ ያደርጋቸው የበላይ ከፍ ያሉ ዋናዎች ያደርጋቸዋል እንጂ ቀጥሎ የሚሄድ ዋናዎቹ ካለፉ በኋላ ወይንም ዋናውን ተግባር የማይፈጽሙ አያደርጋቸውም የሚል ነው። ኢሳይያስ 7:8 ላይ የሶሪያ ራስ ደማስቆ ነው፣ የደማስቆ ራስ ረአሶን ነው ይላል። ሆሴዕ 1:11 ላይ የይሁዳ ልጆች የእስራኤል ልጆች በአንድነት ይሰበሰባሉ፣ ለነሱም አለቃ ይሾማሉ። የይሁዳ ልጆችና የእስራኤል ልጆች በአንድነት ይሰበሰባሉ፣ ለነሱም አንድ አለቃ ይሾማል ይላል። ሚልክያስ 3:9 ላይ እናንተ የያዕቆብ ቤት አለቆች ስሙ ይላል። የያዕቆብ ቤት አለቆች ዋናዎች ስሙ ነው። በአንደኛ ቆሮንቶስ ምዕራፍ 11:3 ላይ የወንድ ሁሉ ራስ ክርስቶስ ነው። ወንድ የቤት ራስ ነው፣ የሚስት ራስ ነው ይልና የወንድ ሁሉ ራስ የወንድ ሁሉ ዋና ማለት ምን ማለት ነው? በሌላ አገላለጽ እዚህ ላይ ወንድ ተብሎ የተገለጸው የሰው ሁሉ ዋና ማለት ነው። በላይ የተረዳው ኢየሱስ ነው ማለት ነው። ኢየሱስ ዋናችን ነው ስንል ኢየሱስ ራሳችን ነው። ብዙ ነገሮቻችን ሄደው የሚጠቃለሉት፣ ብዙ ነገሮቻችን ሄደው የሚያልቁት፣ ብዙ ነገሮቻችን የሚያያዙት የሰውነታችን ነገር ከራስ ጋር እንደሆነ ሁሉ የኛም የሰዎች ነገር ሄዶ የሚያያዘው ከክርስቶስ ኢየሱስ ጋር ነው። ምክንያት ክርስቶስ ኢየሱስ ራስ ስለሆነ፣ እሱ ዋና ስለሆነ፣ እሱ ቅድም ወንድም ኢሳያስ እንደገለጸ የመጀመሪያ ስለሆነ ነው። ስለዚህ ኢየሱስ የቤተ ክርስቲያን ራስ ወይም መሪ ነው። መሪ ስለሆነ ኢየሱስ ቤተ ክርስቲያኑን ይመራታል፣ ያስተምራታል፣ እንድታድግም ይረዳታል። በተጨማሪም ኢየሱስ ቤተ ክርስቲያንን ሰላምና አንድነትን ይሰጣታል ይላል እና በቆላስይስ ላይም የተጠቀሰው በአካል ይመስላታል እና ሰው ያለ ራስ መኖር እንደማይችል ይሄን ዋናው ቁልፍ ነገር፣ ዋናው ነገር አቶ ሰው መኖር አይችልም። ይሄ ሰው አሁን ሰው እንኳን ሲገል ዋና እርምጃ የሚወስደው እኮ ራስ ላይ ነው። አንገት ነው የሚቆርጠው እኮ አንገት ወዲያውኑ ነው እኮ የሰው ኑሮ የሚያበቃው የሚያከተመው አንገት ሲቆረጥ በቃ አለቀ ማለት በቃ ላይፍ ያበቃል። ያ ማለት ዋናው ነገር እዚህ ላይ ነው ማለት ነው። እግር ተቆርጦ ሰው ይኖራል፣ እጅ ተቆርጦ ሰው ይኖራል። ሁለቱንም እግር ተቆርጦ ሁለቱንም እጅ ተቆርጦ ሰው ይኖራል። ራሱን ተቆርጦ ግን መቀጠል ለሰው ከባድ ነው። እንደዛውም ሁሉ ሰው የሚባለው ፍጥረት ከክርስቶስ ተቆርጦ ከዋናው ተቆርጦ ከራስ ተቆርጦ መኖር እንደማይቻል ሁሉ ከክርስቶስ ተቆርጦ መኖር ከባድ ነው። ለሰው አይቻልም። ከባድ ብቻ ሳይሆን ከባድ እንኳን ከባድ የሚባለው የሚቻል ሲሆን ነው። አይቻልም። ሰውነት ያለ ራስ መኖር እንደማይችል ቤተክርስቲያንም ያለ ኢየሱስ መኖር አትችልም። የአካል ክፍል ሲጎዳ ወይም ሲቆረጥ ህይወት ከባድ ሊሆን ይችላል። ብዙ ጊዜ አንድ ነገር ካላጣነው በቀር ምን ያህል አስፈላጊ እንደሆነ አናቅም። እግር ወይም አይን ማጣት ቢኖርቦ የትኛውን ይመርጣሉ? መልሶ እያንዳንዱ አባል ለቤተክርስቲያን ምን ያህል አስፈላጊ እንደሆነ ይነግሮት። አሁን እግርህን ወይስ አይንህን ብታጣ የቱ ይሻላል? አካል እንኳን ከሆነው ማለት ነው። ምርጫ የማይገቡ ነገሮች ናቸው። የተለያየ አገልግሎት የሚያገለግሉ ናቸው። የራስ አገልግሎት ግን ከፍ ያለ አገልግሎት፣ አለቃ ነው ራስ እና የበላይ ነው፣ ዋና ነው እና ኢየሱስ ደግሞ ለቤተ ክርስቲያን፣ ኢየሱስ ለሰው አለቃ ነው፣ ዋና ነው። ሰው ከኢየሱስ ተቆርጦ፣ ሰው ከኢየሱስ ተወግዶ፣ ሰው ከኢየሱስ ተለይቶ መኖር አይችልም የሚለውን ነው። እግዚአብሔር ባርክ ወንድም ሀሳቡ። አሁን
አዎ ራስ የሚለው ቃል ሰንበት ትምህርቱ ብዙውን ጊዜ ታላቅ መሪን ለማመልከት ያገለግላል ይላል እና ኢየሱስ ታላቅ መሪ ነው፣ አምላክም ነው። ወደ ሮቡን ሂድ ኢሳያስ፣ ጊዜያችን እያለቀ ነው እና የሮቡ ምን ይላል? ጳውሎስ ራስ ወይም መሪ እንደሆነ ይናገር። ጳውሎስ ኢየሱስ መሪ ራስ እንደሆነ ይናገራል። በተጨማሪ ኢየሱስ የሁሉም ነገር መጀመሪያ እንደሆነ ይናገራል የቆሎሳይስ መልእክት። ምክንያቱም በሰማይና በምድር ያለውን ሁሉ ፈጥሯልና። ጳውሎስ ለቆሎሳይሶች በጻፈው ደብዳቤ ላይ እነዚህ ሁለት ሀሳቦች እንዴት ነው የተዛመዱት? ራስ፣ መሪ፣ መጀመሪያ። እሺ እንግዲህ ከመጀመሪያ ላይ ክርስቶስ በኩር እንደሆነ ለማየት ሞክረናል። አሁን በኩርን ራስንና መሪን አንድ ላይ አያይዞ ይወስዳቸዋል የእግዚአብሔር ቃል። በተለይ የቤተ ክርስቲያን ራስ ነው የሚለውን ስንወስድ ቆሎሳይስ 1:18 ሲያስቀምጥልን እርሱም የአካል ማለትም የቤተ ክርስቲያን ራስ ነው። አንድ እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ የሙታን በኩር። ሁለቱንም በአንድ ላይ ሶስቱንም በአንድ ላይ አካቷቸው እናገኛለን። ይሄ ጥቅስ አንደኛ የቤተ ክርስቲያን ራስ ነው ይለናል ቆሎሳይስ 1:18 ቆሎሳይስ። ሁለተኛ ከሁሉም በፊት ነው፣ መጀመሪያ ነው ይለናል። ሶስተኛ የሙታን በኩር ነው። አሁን በኩር ለሚባለው የመጀመሪያ ያለ የነበረ የሚለውን የሚያሳይ መሆኑን አይተናል። በዚህ ላይ ደግሞ የሙታን በኩር የሚለው የሚያሳየን የፍጥረት ሁሉ መጀመሪያ እንደነበረ ሁሉ የሙታንን በኩር ነው። ለምንድን ነው የሙታን በኩር የሆነበት ምክንያት? አንደኛ ለሰው ልጆች የነበረውን የዘላለምን ሞት፣ ልንሞት የሚገባንን ሞት ዋጋ የከፈለ የመጀመሪያ ክርስቶስ ኢየሱስ ነው። ልክ ቅድም የፍጥረት ሁሉ መጀመሪያ ፍጥረትን የጀመረ ኢየሱስ ነበር፣ ሕይወትን የጀመረ ኢየሱስ ነበር። አሁን ደግሞ ሕይወትን ያስቀጠለ ደግሞ ኢየሱስ ነው። ሕይወትን እንዴት አስቀጠለ? በኃጢአት ምክንያት ሞት ተፈርዶብን የነበረውን ያንን የሞትን የኃጢአትን ዋጋ ከፈለና ሕይወት ቀጣይነት እንዲኖረው አደረገ። ይህንን ያደረገ የመጀመሪያ ማን ነው ተብሎ ቢጠየቅ ክርስቶስ ኢየሱስ ነው። ስለዚህ ይሄ ክርስቶስ ኢየሱስ ነው። ስለዚህ ይሄ ክርስቶስ ኢየሱስ ደግሞ የቤተ ክርስቲያን ራስ ነው። አንዳንድ ሰዎች የሚጠይቁት ጥያቄ አለ ከዚህ ላይ። በእርግጥ ምን ብሎ ይናገራል? የቤተ ክርስቲያን ራስ የሚስት ራስ ወንድ ነው፣ የወንድ ራስ ክርስቶስ ነው፣ የክርስቶስ ራስ እግዚአብሔር ነው ይላልና ስለዚህ እግዚአብሔር የክርስቶስ የበታች ነው፣ ክርስቶስ የእግዚአብሔር የበታች ነው ብለው ለማስቀመጥ የሚሞክሩ ሰዎች አሉ። ምስጢሩ ይሄ ነው። የኛን የደህንነት ዋጋ ክቡር ያለው እንዲሆን የሚያደርገው ኢየሱስ ክርስቶስ ፊልጵስዩስ ምዕራፍ 2 ላይ ከእግዚአብሔር አብ ጋር እኩል ሲሆን ሳለ ነው የሚለው። ከእግዚአብሔር ጋር እኩል ሲሆን ሳለ ከእግዚአብሔር ጋር መተካከልን መቀማትን አልመረጠም። የኛን መልክ ወሰደና ራሱን ባዶ አረገና እግዚአብሔርን እንደኛ ሰብአዊ በሆነው ባህሪው ላይ ከሱ በላይ እንዲሆን ፈቀደ። እግዚአብሔር ሆኖ በፈቃዱ በክርስቶስ ፈቃድ ላይ የተመሰረተ ነው። ስለዚህ ክርስቶስ ራሱን ፈቅዶ በሰጠው መሰረት ክርስቶስ ሁለት ባህሪዎች አሉት፣ ሰብአዊነቱና መለኮታዊነቱ። እኛን ለማዳን የለበሰው ሰብአዊነቱ አብሮት ለዘላለም ይኖራል።
ካሁን በፊት ባዮስ እና ዞኢ ስለሚል ቃል ተናግሬያለሁ። ዞኢ የሆነው የጌታችን የኢየሱስ ክርስቶስ ባህሪ ሰብአዊ ባህሪው ከሱ ጋራ አብሮት ለዘለዓለም ይኖራል። ስለዚህ የቤተ ክርስቲያን ወንድ የሴት ራስ የወንድ ራስ ክርስቶስ የክርስቶስ ራስ እግዚአብሔር በሚለበት ጊዜ እንደኛ ፈቅዶ ራሱን አሳልፎ በሰጠው ባህሪው ልክ ነው። እግዚአብሔር በሆነው ባህሪው ላይ ግን እያየን ነው። እግዚአብሔር ነው፣ ፈጣሪ ነው፣ የመጀመሪያ ነው፣ የመጨረሻ ነው፣ ከሱ በፊት ከሱ በኋላ የለም ብለን እያስቀመጥነው ነው ጌታችን ኢየሱስ ክርስቶስን። ስለዚህ መሪም ነው። ምክንያቱም ለሰው ልጆች ሕይወት ቀጣይነት ለመስጠት ራሱን አሳልፎ ስለሰጠ የቤተ ክርስቲያን መሪ ክርስቶስ ኢየሱስ ነው። ሁለተኛ ሕይወት ቀጣይነት እንዲኖረው ለማድረግ የሙታን በኩር ነው። ምክንያቱም የሞትን ዋጋ ከፍሎ የተነሳ የመጀመሪያ ክርስቶስ ኢየሱስ ስለሆነ። ስለ እግዚአብሔርነቱ ስንመጣ ግን ሲያወዳድርልን ኢሳይያስ 44:6 የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ፣ እኔ መኋለኛ ነኝ፣ ከኔ ሌላ አምላክ የለም። ክርስቶስ አምላክ ነው። ክርስቶስ አምላክ ከሆነ ከኔም በፊት ከኔም በኋላ አምላክ የለም። ፊተኛ መኋለኛ ምን ነኛል? ይሄ ክርስቶስ ኢየሱስ ነው፣ እግዚአብሔር ነው። በዕብራይስጥ ራስ እና መጀመሪያ የሚሉት ቃላት የተዛመዱ ናቸው፣ ልዩነት የላቸው። ራስ የመጀመሪያ፣ መሪ የመጀመሪያ። ስለዚህ ራስ ከሆነ የመጀመሪያ ከሆነ ይሄ ደግሞ መጀመሪያ የሚለውን ቃል የት እናገኘዋለን? ዘፍጥረት 1:1 ላይ እናገኘዋለን። የመጀመሪያ የሚለውን ቃል እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ። ስለዚህ ክርስቶስ ነው ይሄ እግዚአብሔር። ኢየሱስ የመጀመሪያ ነው። ኢየሱስ መሪ ነው። ኢየሱስ በኩር ነው። ኢየሱስ እግዚአብሔር። ክርስቶስ በመጀመሪያ ቤተ ክርስቲያንን የመሰረተው እርሱ ነው። ስለዚህ የቤተ ክርስቲያኗ መሪ ደግሞ እርሱ ነው። ሕይወቱን አሳልፎ ሰጥቶ ቤተ ክርስቲያንን የመሰረተ፣ በዚህ ዓለት ላይ ቤተ ክርስቲያንን እመሰርታለሁ ያለ ክርስቶስ ኢየሱስ እርሱ እራሱ ስለሆነ የቤተ ክርስቲያን መስራች፣ የቤተ ክርስቲያን መሪ፣ የቤተ ክርስቲያን ራስ፣ የሙታን በኩር፣ የፍጥረት ሁሉ መጀመሪያ፣ ፍጥረትን ለመጀመር ምክንያት የሆነ የፍጥረት ሁሉ ምንጭ የሆነ ጌታችን ኢየሱስ ክርስቶስ ነው። አሜን። ስለዚህ ሰማይና ምድር ያለው ሕይወት የጀመረው በኢየሱስ ነው። ኢየሱስም ከሞተ በኋላ ደግሞ አዲስ ሕይወት ሰጪ ሆነ። በጣም ይገርም ነው። ሲፈጥር ሕይወት ሰጪ ሆነ አይደለ? ሲፈጥር ሕይወት ሰጪ ከነበረ በኋላ እንደገና በኃጢአት ምክንያት ሞት መጣ አይደል? በኃጢአት ምክንያት ሞት ሲመጣ ደግሞ እንደገና ሕይወት ሰጪ ሆኖ ሁለተኛ ተገለጸ። መጀመሪያም ሕይወት ሰጪ ነበር፣ በኋላም ሕይወት ሰጪ ነው። ሮሜ 6:3-4 እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። እንግዲህ በክርስቶስ ከሙታን በተነሳው በክርስቶስ ኢየሱስ ምን ሆንን? አዲስ ሕይወት ተቀበልን። ሙተን ነበር፣ ጠፍተን ነበር። በሰማይ ሕይወት ሰጠን። እንደገና መለሰ፣ መጣና ደግሞ ሕይወት ሰጠን በእርሱ በሞቱ። እኛም ደግሞ በጥምቀት ከእሱ ጋር አብረን ሕይወት ከሚሰጠው ጋራ ህብረት ፈጠርን። ህብረት ፈጠርንና የሞትን የነበርነው ሕያዋን ሆንን። የጥምቀት ትልቁ ምስጢር ነው። ከክርስቶስ ኢየሱስ ጋር ሕያው ሆኛለሁ፣ አንድ ሆኛለሁ ብለን የምንጋባው ቃል ኪዳን ነው። ስለዚህ ሞት በጌታችን በኢየሱስ ክርስቶስ እንደገና ተሻረ። የኃጢአት ዋጋው ሞት ነው። በጌታችን በኢየሱስ ክርስቶስ ግን ኃጢአት ተሸነፈና ሞት ተሸነፈና የዘላለም ሕይወት አገኘን በጌታችን በኢየሱስ ክርስቶስ በኩል። እነዚህ በሙሉ ኢየሱስ ለምን በኩር እንደተባለ ያስረዱናል። ለምን መሪ እንደተባለ ያስረዱናል። ለምን አዳኝ እንደተባለ ያስረዱናል።
ለምን የህይወት ምንጭ እንደተባለ ያስረዱናል። ለምን ዘላለማዊ እንደተባለ ያስረዱናል እነዚህ በሙሉ። ስለዚህ ክርስቶስ ህይወት ሰጪ ነው። ኢየሱስ በሙሴ ስጋ ተከራክሯል። ህይወት ሰጪው እኔ ነኝ፣ ከእኔ ሙሴን ማንም መውሰድ አይችልም ብሏል። ጳውሎስ ያለ ኢየሱስ ትንሣኤ እንደሌለ ነው የሚያስረዳንና የጳውሎስም ትንሣኤ የሙሴም ትንሣኤ የኛም ትንሣኤ የፍጥረት ሁሉ ትንሣኤ እውን የሆነው በጌታችን በኢየሱስ ክርስቶስ በኩል ህይወት እንደገና ተነስቷል። ኢየሱስ የመጀመሪያ የሆነበት ምክንያት ጳውሎስ በሚከተሉት መልክ አስቀምጧቸዋል። 7 ነጥቦች ይሰጥና አቆማለሁ። ኢየሱስ የመጀመሪያ የሆነበት ምክንያት ለምንድን ነው የሚለውን ጳውሎስ አንደኛ ኢየሱስ የማይታየው አምላክ ፍጹም ምሳሌ ነው። ሁለተኛ ኢየሱስ ሁሉን ነገር የፈጠረ ነው። ሶስተኛ ኢየሱስ ምንም ነገር ከመፈጠሩ በፊት ሕያው ነው፣ ያለ ነው፣ የነበረ ነው። አራተኛ ኢየሱስ የቤተ ክርስቲያን መሪ ነው። አምስተኛ ኢየሱስ በእርሱ አማካኝነት አዲስ ያደርገናል። ስድስተኛ ኢየሱስ ከኃጢአትና ከሞት ጋር የተደረገውን ተጋድሎ አሸንፏል። ስለዚህ ኢየሱስ ህዝቡን ከሞት የማስነሳት ስልጣን አለው። እንነሳለን፣ ከክርስቶስ ጋር ለዘላለም እንነግሳለን። ህይወት እንደገና ሰጥቶናል። ሰባተኛ ኢየሱስ ምድርን ይቆጣጠራል። ምድር በክርስቶስ ኢየሱስ ቁጥጥር ስር ነች። ለምን? መሪ ስለሆነ፣ አሸናፊ ስለሆነ፣ ህይወት ሰጪ ስለሆነ። እግዚአብሔር ይስጥልኝ። ይህንን ነው ከሮብ ላይ የተረዳሁት። እሺ አድማጮቻችን፣ ከጊዜ አንጻር እንግዲህ ወደ ሐሙሱ አንሄድም። እንግዲህ የዛሬው ጥናታችን ያተኮረው በጌታ ኢየሱስ ክርስቶስ ማንነት ላይ ነው። ርዕሱን እንደምታስታውሱት ጌታ ኢየሱስ ክርስቶስ ሁሉም በሁሉ እንደሆነ ይናገራል። ኢየሱስ ከሁሉም ነገር የመጀመሪያውና ዋነኛው እና በዚህ ርዕስ ላይ ነበር አንስተን ስንነጋገረው ከ15 ደቂቃ በላይ ጊዜ ስለወሰድን ወደ ሐሙሱ አንሄድበትም። ስለነበረን ጊዜ እግዚአብሔር እየተመሰገነ ይሁን እና ከዚህ ጥናት ስለ ጌታ ኢየሱስ ክርስቶስ አምላክነት፣ መጀመሪያነት፣ ፈጣሪነት፣ ሉዓላዊነት ጠቃሚ የሆኑ ትምህርቶች እንዳገኛችሁ ተስፋ እናደርጋለን። የዛሬውን ጥናታችን በዚህ እንዘጋለን። ፕሮግራማችን ስንጨርስ የመዝጊያውን ወንድም ሀሳቡ ጥናታችን በጸሎት ይዘጋልናል። እግዚአብሔር አባታችንና አምላካችን ክብርና ምስጋና አምልኮና ስግደት ለስምህ ለዘላለም ይሁንልህ። አሜን። እኛን ፈጥረህ በመጀመሪያ የፈጠርከን ደግሞም የምታስቀጥለን የሁላችንም ራስ የሆንክ የሁሉ ነገሮቻችን ምንጭና የሁሉ ነገሮቻችን አባት የሆንክ እግዚአብሔር ስምህ ለዘላለም ይባረክ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ከፍ አድርገን እናከብረሃለን። ከፍ አንተ በልልን። እግዚአብሔር ሆይ ስለ በላይነትህ ስለ ኢየሱስ እኛም እንዴት አድርገን በአንተ ምሳሌ እንደተፈጠርን አንተ እንዴት አድርገህ እንዳከበርከን ዝቅ ብለህ ከምድር አፈርን አንስተህ ለእኛ ብለህ ዝቅ ያልክና ደግሞም ያም ሳያንስህ ለእኛ ብለህ ሞተህ ሕይወቴን የሰጠህ ለእኛ ብለህ ደሜን አፍስሰህ በደምህ ያጠብከን ለእኛ ብለህ ተጎድተህ ተንቀህ እኛን ያከበርከን ቅዱስ ኢየሱስ ስምህ ለዘላለም ይባረክ። አሜን። ፍጹም ኢየሱስ እናከብረሃለን። እኛን ስላስታረቅከን ከአብ ጋር እኛን ለእግዚአብሔር መንግስት ብቁዎች ስላደረግከን እኛን ከጨለማ ወደሚደነቅ ብርሃን ስለጠራህን እኛን ከእስራት ወደ መፈታት ከዘላለም ሞት ወደ ዘላለም ሕይወት ስላሻገርከን እናደንቅሃለን፣ እናከብረሃለን።
ክብርን ሁሉ አንተ ውሰድ። አቤቱ ካንተ ተለይተን ካንተ ተነጥለንም ካንተ ሄደንም የትም መቀጠል ስለማንችል ብቻ ሳይሆን አንተ ስለወደድከን ካንተ ጋር መኖር እንድንችል ያን ተረድተን ያንተ ፍቅር ገብቶን ያንተ ሙላት ገብቶን የተሻለ ቦታ የተሻለ አቅጣጫና የተሻለ ስፍራ አንተ ጋር እንዳለ ተረድተንና አውቀን ካንተ ጋር መቀጠል እንድንችል ጸጋህን አብዛለን። ከማንኛውም አይነት ክፉ ነገር ጠብቀን። በሰሙት ላይ የእግዚአብሔር መንፈስ ወረደባቸው ተብሎ እንደተጻፈው ይህን ውይይት በሚሰሙት ላይ ያንተ መንፈስ በኃይል ይውረድባቸው። እግዚአብሔር አባትና አምላክ ሆይ እኛንም በመንፈስ አንጸን፣ ከሙላቴ ወደ ሙላቴ ወደ ፍጹም ሙላቴ እንድታደርሰን በፍጹም እንድትረዳን መልካም ፈቃድ ይሁን። ቀኑን በሰላም አውለን በሁሉ እርዳን። በከበረው ልጅ በኢየሱስ ድንቅ ስም አሜን። አሜን አሜን። እግዚአብሔር ይባርክ። አሜን አሜን።